የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁኝ ቆዩ። ዛሬ በምክር ቤት ከተነሱት አበይት ጉዳዮች መካከል በአማራ ክልል ያለው የጸጥታ ሁኔታና የድርድር ጥያቄ ዋነኛው ነበር። በአንድ በኩል መንግስት ለሰላም በራችን ክፍት ነው ይላል፣ በሌላ በኩል ደግሞ ድርድሩ ለማን ነው የሚል ጥያቄ አሁንም ምላሽ ያላገኘ እንቆቅልሽ ሆኖ ቀጥሏል። የጠቅላይ ሚኒስትሩ ምላሽ የስሙ መለዋወጥ አይገደንም። ከአንድ የምክር ቤት አባል የቀረበው ጥያቄ ግልጽ ነበር። መንግስት ከተበታተኑ የፋኖ አባላት ጋር ከመደራደር ይልቅ አሁን ወደ አንድ መጥቶ ሰፊ ኃይል ከፈጠረው የአማራ ኃይል ጋር ለምን አይደራደርም የሚል ነበር። ጠቅላይ ሚኒስትር አብይ አህመድ ለዚህ የሰጡት ምላሽ ግን የድርድር ፍላጎት ከማሳየት ይልቅ ወደ መከላከል ያዘነበለ ይመስላል። እኛ ስለ ስሙ አይመለከተንም፣ ስሙ በተቀያየረ ቁጥር እኛ ያንን አይመለከተንም፣ ወደ ሰላም ከመጡ ግን እንቀበላለን በማለት ነገሩን አቃለውታል። ይህ ምላሽ መንግስት አዲሱንና የተቀናጀውን የአማራ ኃይል እንደ አንድ ወጥ አካልና እውቅና ለመስጠት ፈቃደኛ አለመሆኑን ያሳያል። የተቃራኒው እይታ የእውነት ድርድር ወይስ የይስሙላ? ይህን የጠቅላይ ሚኒስትር ንግግር የሚተቹ ወገኖች ግን ሌላ እውነታ ያነሳሉ። እስከ ዛሬ ድርድር ተደረገባቸው የተባሉ የፋኖ አመራሮች ወደ መንግስት ሀሳብ የመጡ እንጂ የራሳቸውና የህዝባቸውን ጥያቄ ይዘው የተስማሙ እንዳልነበሩም ይነገራል። ቀደም ብሎ በመንግስት ተዋቅሮ የነበረውና የድርድሩ ኮሚቴ ራሱ ባወጣው ሪፖርት መንግስት ከአማራ ኃይሎች ጋር ለመደራደር ያለው ፍላጎት እጅግ አነስተኛ መሆኑን መጥቀሱም ይታወሳል። ይህ ደግሞ አሁን ለሚቀርበው ለሰላም ዝግጁ ነን የሚል ንግግር ትልቅ ጥርጣሬ እንዲያድር አድርጓል። ባጭሩ ሲታይ መንግስት ማንኛውንም አካል በግልጽም ይሁን በቡድን ወደ ሰላም ከመጣ እንቀበላለን፣ ነገር ግን ለተደራጀው ኃይል ልዩ እውቅና አንሰጥም የሚል አቋም ያለው ይመስላል። የአማራ ኃይሎች መንግስት ድርድር የሚለው እጅ ስጡ ለማለት እንጂ እውነተኛ የፖለቲካ መፍትሄ ለመፈለግ አይደለም የሚል ስጋት አላቸው። በፖለቲካው ዓለም ስም ብቻ ሳይሆን እምነትም ትልቅ ዋጋ አለው። ድርድሩ ከቃላት ባለፈ ወደ ተግባር የሚቀየርበትን ቀን ሁሉም በጉጉት ይጠበቃል። የቀድሞዋ የስደትና ውህደት ሚኒስቴርና የክሴት አባል የሆኑና ኬንያ ታማኖ ሻታ በሰልፉ ላይ ተገኝተው ንግግር አድርገዋል። በሺዎች የሚቆጠሩ ትውልደ ኢትዮጵያውያን በእስራኤል ፓርላማ ክኔሴት ፊት ለፊት በመሰብሰብ በመንግስት ተቋርጦ የቆየውን የኢትዮጵያ አይሁዳውያን ስደት አልያህ በአስቸኳይ እንዲቀጥል ድምጻቸውን አሰሙ። ተቃዋሚዎቹ በኢትዮጵያ በተለያዩ አካባቢዎች የሚታየው ግጭትና የሰላም እጦት በዚያው በሚገኙ ወገኖቻችን ሕይወት ለአደጋ እያጋለጠ መሆኑን በመጥቀስ የእስራኤል መንግስት ለጉዳዩ ትኩረት እንዲሰጥ በሰልፉ ጠይቀዋል። የሰልፉ አስተባባሪ የሆነው ፓወር ፎር አልያህ የተሰኘው ድርጅት በሰጠው መግለጫ የእስራኤል መንግስት ከኢትዮጵያ የሚደረገውን ስደት አቁሟል፣ በጀቱንም ዘግቷል ሲል ወንጅሏል። ሰልፈኞቹ መንግስት በአስቸኳይ ለስደት ስራ የሚሆን በጀት እንዲመድብ፣ በኢትዮጵያ የእርስ በርስ ጦርነት ረሃብ ምክንያት ህይወታቸው አደጋ ላይ ያሉ ወገኖችን ወደ እስራኤል እንዲያመጣም ጠይቀዋል። እንደ ድርጅቱ ግምት ከሆነ በሰልፉ ላይ ከሀገሪቱ የተለያዩ አካባቢዎች የተሰበሰቡ ወደ 2000 የሚጠጉ ሰዎች ተገኝተዋል። አብዛኞቹ ሰልፎች ቤተሰቦቻቸው በኢትዮጵያ ሆነው የእስራኤልን ፈቃድ የሚጠባበቁም ናቸው ተብሏል። የቀድሞው የስደትና የውህደት ሚኒስቴር እና የክሴኔት አባል የሆኑት ትውልደ ኢትዮጵያዊት ፔኒና ታማኖ ሻታ በሰልፉ ላይ ተገኝተው ንግግር አድርገዋል። እንደሳቸው ገለጻ ብዙዎቹ በኢትዮጵያ የሚገኙ ወገኖች በ2020 እና በ2021 እሳቸው ሚኒስትር በነበሩበት ወቅት ፈቃድ አግኝተው ለመምጣት የተዘጋጁም ነበሩ ብሏል። መንግስት ላለፉት 3 ዓመታት ስደቱን አቁሟል። በዚህም ተጠባባቂዎችና በእስራኤል ያሉ ቤተሰቦቻቸውን ህይወት አደጋ ላይ ጥሏል ያሉት ሻታ ይህ በኢትዮጵያውያን ስደተኞች ላይ የሚፈጸም ቀጣይነት ያለው በደል ነው። መንግስት በእስራኤል ያሉ ኢትዮጵያውያንን እንደ ዜጋ አይቆጥራቸውም ሲሉም በምሬት ተናግረዋል። የተቃውሞ አስተባባሪዎች እንደሚሉት ወደ 10,000 የሚጠጉ ወደ እስራኤል ለመግባት ብቁ የሆኑ ሰዎች ለበርካታ 10 ዓመታት በአዲስ አበባና በጎንደር ከተሞች በመጠባበቅ ላይ ይገኛሉ። በኢትዮጵያ በተለይም በትግራይና በአጎራባች አካባቢዎች የነበረው ጦርነትና በጤና በምግብ አቅርቦት ላይ የደረሰው ውድመት በዚያ የሚገኙ አይሁዳውያን ሁኔታ ይበልጥ አሳሳቢ ያደረገው መሆኑን ገልጸዋል። የፓወር ፎር አልያህ ሰብሳቢ
ጋቢ ዋርኮ የእስራኤል መንግስት ቤተሰቦቻችንን ችላ ብሏቸዋል፣ ስቃያቸውንም ወደ ጎን ትቷል። መንግስት ወደ ልቡ ተመልሶ ቤተሰቦቻችንን እስኪያመጣ ድረስ ትግላችንን እንቀጥላለን ብሏል። የዕለቱ ዜናዎች እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ።